እሺ እንደምታዩት እንግዲህ የአረብ ልጆች ተመልከቷቸው እንዴት ምን ያክል ግፍ እንደሚሰሩ ማለት ነው። ይዋቸውም አሁን እንዴት እንደሚያረጋት ተመልከቱ። እሺ እናንተ ብትሆኑ እንዴት ትታገሱታላችሁ? አሁን ይሄን በቃ የአረብ ልጆች ሰሞኑን በቃ ልነግራችሁ አልችልም። ወላሂ እኛ በቃ መፍረድ አንችልም አሁን ላይ ማለት ነው። ወላሂ እኔ በተለይ ይሄኛው ይሄ ታላቁ ልጅ ወላሂ እንዴት እንደሚያረጋት እንዴት እንደሚያሰቃያት በጣም ከባድ ነው። ብቻ ሁላችሁም አላህ ይጠብቃችሁ ነው የምላችሁ ሁላችሁ። እሺ ሰላም ልበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ክርስቲያን ወገኖቼ ወንድሞቼ? ያላችሁበት ሰላምታ ይድረሳችሁ። በጣም ስሜታዊ ነው ያረገኝ በጣም ከምነግራችሁ በላይ የአረብ ልጆች ምን ያክል ጨምላቃ ምን ያክል ቆሻሾች እንደሆኑ ወላሂ በጣም አንዳንድ ደግሞ ተጫዋቾች አሉ በዛው ላይ ማለት ነውና ሁላችሁም ብቻ አላህ ይጠብቃችሁ ከእንደዚህ አይነት ጨምላቃ ልጆች አላህ ወላሂ በቃ ትዕግስት ያስፈልጋል። ትዕግስትም አንዳንድ ይመት በጣም ሲፈታተናችሁ ያስጠላል። በቃ አሁን እንግዲህ ያን ትልቁን በጫማ ጥፊ ብትለው ምንም አያንሳትም። ግን በቃ ምን ይደረጋል? ሰው ሀገር ነው ያላችሁት። በቃ እኛ መፍረድ አንችልም ወላሂ። አሁን ባለፈው እንግዲህ ገደለ የተባለው እንደዚህም አድርጎ ሊገለውም ሆኖ ይችላል። አያችሁት? በቃ እንዴት መፍረድ እንችላለን እኛ? እና አላህ ይጠብቃችሁ። አሁን ይሄ ልጅ እንግዲህ አለቃትም አለ። በቃ ይኸው እንደምታዩት ፊሊፒን ናት። በቃ አለቃትም አለ። በቃ እንደምታዩት እገላለሁ ነው እያለ ያለው ይሄ ህፃኑ። ያቺንም ገላጋዋንም ጭራሽ ገባባት ማለት ነው። በቃ ገሪዬ ግዱኝ ነው። አሁን እንግዲህ በጥፍ ብትለው ወደቀ ወይ ገፋ ብታረገው ወደቀ። ከዛ በኋላ ከተጎዳ በኋላ እናንተ እስር ቤት ገባችሁ ወይም በቃ የሆነ ነገር አረጋችሁ። ምክንያቱም ማንም የሚረዳችሁ ነገር የለም እንደዚህ ብታረጉ ለራሱ ማለት ነው። እና ሁላችሁም አላህ ይጠብቃችሁ ወላሂ በጣም በስደት ያላችሁ ወንድምናቶች ራሳችሁን እየጠበቃችሁ ከነዚህ አይነት አደጋ ከነዚህ አይነት ድርጊት ወላሂ ያላችሁ ራሳችሁን ጠብቃችሁ በቃ አንዴ እንደዛ ታደርጋችሁ ከዛ ሰው ጋር በቃ አትዋሉ። ቀያሪ ወደ ሀገራችሁ በቃ ነው ቶሎ ልሂድ በሏችሁ፣ ሸኙኝ በሏችሁ። በቃ እኔ መስራት አልፈልግም በቃ በሏችሁ። ወላሂ ምንም እንዳታደርጉ። አንዴ እንደዚህ ተገጠማችሁ ከዛ በኋላ ምንም ማድረግ አልፈልግም በሏችሁ እና እንደዛ አድርጉ። እንደዛ ሲያደርገኝ እኔ ትዕግስት አይኖረኝም ወላሂ። አንዳንድም አሉ ትዕግስት የማይኖራቸው። አሁን እነዚህ ትዕግስት ኑሯት ነው ወላሂ እቺ ልጅ እንደዛ የወገራት በቦክስ ትዕግስት የሚያክል ነገር የለም። እንታገሱላችንም ማለት ነው። እና ሁላችሁም ራሳችሁን ጠብቁ በያላችሁበት። አንዷ እንግዲህ ትናንትና እህታችን ይሄ ኦቨን ፈንድቶ ልሞት ነበር እያለች ነው። ኦቨን ምግብ የምትሰሩ ሰዎች ሲሊንደር ብቻ አይደለም የሚፈነዳው ኦቨንም ይፈነዳል። ኦቨንም አንዳንዱ በኤሌክትሪክ አሁን መጥቷል፣ ግን በነዳጅ የሚሰሩ ስላሉ ማለት ነው በጋዝ የሚሰራ ስላለ ኦቨን ራሳችሁን ከነዚህ አይነት ነገር አደጋ ወጣችሁ እንዳትቀሩ ማለት ነው። እንደምታዩት ፈንድቷል። ከዛ በኋላ እስከ ጣራው ድረስ ፈነዳድቷል ማለት ነው። እንትኑ ኦቨኑ ፈንድቶ ማለት ነው። እና ፈጣሪን ያወጣኝ እያለች ነው። ሁላችሁም ከነዚህ አይነት አደጋ ራሳችሁን ጠብቁ። በተለይ ምግብ የምትሰሩ ከኦቨንና ከነዚህ ከሚፈነዳዱ ነገሮች ጠብቁ። ምክንያቱም እሳት ጋር ስለሆነ ስራችሁ ማለት ነውና ራሳችሁን ጠብቁ። የወጣችሁ ልጆች በቃ ራሳችን ከሚጎዳን በላይ አትስሩ። ምክንያቱም ከወጣችሁ ነው እንዳትቀሩ። ወጣችሁበት ላይ እኔ እንገራችሁ። አሁን ላይ ሚዲያ እንደምታዩት ገንዘብ አሰባስቡለት፣ ሼር አድርጉለት ምናምን ነው የተባለ ያለው። ምክንያቱም እየወጡ እየቀሩ ነው። አሁን ላይ እንዳለ ቲክቶክ ገው ስክሮል ታረጉ እንዳለ እሱ ነው። ምክንያቱም አሁን ላይ እየወጡ ሙቀት አለ፣ አየር አለ። አየሩ ሲቀያየር ትንሽ የቅንጭላዝ ነርቨስ ይሆናል። ራሳችንን እንስተበት አለ። በቃ ብዙ ነገር አለና ራሳችንን እየጠበቅን ብንሰራ አሪፍ ነው። ምክንያቱም እኛ ለለውጥ እንሄድ ነው። ለለውጥ ብትሄዱ
ቃስ ብላችሁ ተረጋግታችሁ ካልሰራችሁ ኋላ ደግሞ እዛ ሀገር መታችሁ የራሳችሁን ቢዝነስ እና ሀሳባችሁን አሳካለሁ ስትሉ ደግሞ ህመም ይመጣባችኋል አገራችሁ ስትመጡ ማለት ነውና እዛ የለፋችሁት ነገር እዛ ሀገር ስትገቡ ይሰማችኋል። እና ተረጋጉ፣ ራሳችሁን ስሩ፣ ራሳችሁን እየጠበቃችሁ መስራት ነው። ምክንያቱም እኛ ለመለወጥ ነው እኛ ድሃ ሆነን ነው የምንለወጠው ወደ ስደት የምንሄደው። ከስደትም ረጋ ብለን ቀስ ብላችሁ ለማን ብዬ ነው የምሰራው ብላችሁ ማለት ነው ቀስ ብላችሁ ተረጋግታችሁ ስሩ እና እንደዛ ነው። በጣም ዞር ስል በጣም አይቼው ነው ወላሂ በጣም ተናድጄ ነው እንደዛ አይኔ አሁን ያንን ጭራሽ ልታገሰው አልችልም። ወላሂ አፈር ነው የማስበለው እዛው ላይ አፈር ይብላና አናድድም በፈጣ እንደዛ እኮ ነው የደበደባት። እንዴት ሴት ልጅ እንደዛ ያደርጋል? አረ በፈጣሪ ስም አረቦች ወላሂ እንጃ ጭካኔያቸው ወላሂ። አረ ወይ እንግዲህ እናቷን ደብድባት ይላሉ ነው ሴቶች ራሱ አረቦች እኮ በላት ና በላት ይሏታል። እንደ ሰራተኛቸው አጋጥሟቸው ያውቁም። እናቴን እንደዚህ ስቆጣ ስናደድባት ና ቶሎ ና ደብድባት ምናምን ትለዋለች አለኝ። እና አንዳንዶች ደብድባት ብለው ራሱ እነሱን ያስደበድቧቸዋል። እናንተ በዛ መሃል እንዴት ትዕግስት ይኖራችሁ? በቃ እንዴት አጋጠማችሁ? በቃ ልውጣ በሉ ነው የነገራችሁ። በቃ ዳግመኛ ስለሚገላችሁ ማለት ነው። እና እንደዛ ነው። እሺ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለሁሉም ሰው እንዲደርስ አድርጉ ማለት ነው። እንግዲህ በጣም ከባድ ነው። እቺ ልጅ የምወጣ ከሆነ እንዲወጣ ማድረግ ነው። እስካሁን ማንም አላየውም፣ እነ ብሬክስም አላዩትም። ብቻ እንደዚህ ስትደበደብ በጣም አሳዝናኝ ነው ያመጣሁት እኔ። አንዳንድ ትናንስ ሚዲያዎች ላይ የሚለቀቀው ነገር ሰው ያዩ እና ሼር እያደረግነው ነው እንጂ የሚደርሰው ሼር እያደረጋችሁ አድርሱላቸው ማለት ነው። ለሚመለከታቸው አምላክ ለሚመለከታቸው ሰዎች እቺ ልጅ እንዲወጣ ማድረግ ይቻላል ማለት ነውና ሁላችሁም እንግዲህ በሰው ሀገር አያስለፋችሁ፣ የረፍት እንጀራ ይስጣችሁ። ወላሂ አሚን ይበሉ። ሁላችሁም ዱዓ የምታደርጉት ነገር ሁሉ ይሰማላችሁ። ዱዓ የምታደርጉት ነገር ሁሉ በቅርብ ይሁንላችሁ። በቃ የሰው ሀገር በቃ ይበላችሁ። ወላሂ የምሬን ምንም ጠብ ላይል ነገር እንደዚህ ለፋት እንደዚህ መደብደብ እንደዚህ እስከመሆን ድረስ መድረስ በጣም ከባድ ነው። እሺ ብቻ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ። ቀጣይ ቪዲዮ ደግሞ በአዲስ ነገር እመጣለሁ። እስከዛው ድረስ መልካም ስራ ይሁንላችሁ፣ መልካም ቆይታ። የታማችሁም አላህ ያሽራችሁ ማለት ነው። በውስጥ ነገር ብዙ ትጠይቁኛላችሁ። ሁላችሁም አመሰግናለሁ። ቻው